ትራምፕ ህገወጥ ባሏቸው ስደተኞች ላይ አምርረዋል። Nearly 180,000 illegal immigrants with criminal records ordered deported from our country. የምርጫው ሰሞን ፉከራ እንዲሁ አልቀረም። ትራምፕ ስልጣን ከያዙበት ዕለት ጀምሮ 2.5 ሚሊዮን ስደተኞች ከአሜሪካ ወጥተዋል። New record-breaking figures out by the Department of Homeland Security revealed 2.5 million illegal aliens have left the U.S. since President Trump took office in January. 605,000 were deported, 1.9 million self-deported, according to DHS, saving billions for public services. ፕሬዚደንት ዶናልድ ትራምፕ አሜሪካ በገቡ ስደተኞች ላይ አምርረዋል። ትራምፕ ባለፈው ዓመት ወደ ስልጣን የተመለሱበትን የምርጫ ቅስቀሳ ከጀመሩበት ጊዜ አንስቶ ጥብቅ የስደተኞች ቁጥጥር እንደሚያደርጉና በሀገሪቱ ታሪክ ያልታየ ትልቁን ስደተኞችን የማባረር እርምጃ እንደሚያካሂዱ ባገኙት አጋጣሚ ሁሉ ሲናገሩት ነበረም። አሁን የዛሬ ዓመት ግድም በየአደባባዩ ሲናገሩ የነበሩትን እቅዳቸውን በተግባር መሬት ላይ በማውረድ ላይ ይገኛሉ። ነገሩ የኢትዮጵያውያንን በር ሳይቀር ማንኳኳት ጀምሯል። በከባድ ወንጀል ተጠርጥረዋል የተባሉ ኢትዮጵያውያን ስም ዝርዝር ከሌሎች ሀገራት ስም ዝርዝር ውስጥ ከነ ፎቶግራፎቻቸው ይፋ ሆኗል። በህገወጥ ስደተኞች አደን ጉዳይ የሚመለከታቸው ኢትዮጵያውያን ምን ማድረግ እንደሚገባቸው ሙያዊ ምክር እየተሰጠ ነው። ትራምፕ ስደተኞችን በተመለከተ ጥብቅ እርምጃዎችን ለመውሰድ የሚያወጧቸውን ውሳኔዎች ማሳለፍ የጀመሩት የዛሬ ዓመት ግድም ነው። ሂደቱ ቀጥሎ አሁን ስደተኞችን በመውጫ መግቢያቸው፣ በስራ ቦታቸውና በየቤታቸው ማሳደዱ ተስፋፍቷል። በዚህም ህገወጥ ያሏቸውን ስደተኞች መያዝ፣ ማሰርና ከአሜሪካ ማባረርን ጨምሮ የቪዛና የጉዞ ክልከላዎችን ስራ ላይ አውለዋል። በአሁኑ ሰዓትም በአሜሪካ ተጨማሪ ህገወጥ ስደተኞች እንዳይገቡ ጥብቅ ቁጥጥር እየተደረገ ነው። ወሳኝ የተባሉት በየብስ ስደተኞች የሚገቡባቸው አካባቢዎች በጥብቅ ቁጥጥር ስር እንዲውሉ እየተደረገ ነው። ከዓመታት በፊት አሜሪካ የገቡ ነገር ግን በተሟላ ህጋዊ ሰነድ ውስጥ የሌሉ ደግሞ ወደ መጣችሁበት እንሸኛችኋለን እየተባሉ ነው። የአሜሪካ መንግስት ሀገሪቱ የድንበር ጥበቃውን በማጠናከር በሀገር ውስጥ ደግሞ መጠነ ሰፊ አሰሳዎችን በማካሄድ ስደተኞችን በቁጥጥር ስር እያዋለ ነው። በተጨማሪም ስደተኞቹን ወደ ሀገራቸውና ወደ ሌሎች ሶስተኛ ሀገራት በወታደራዊ አውሮፕላኖች በማሳፈር እያባረረ ይገኛል። በአሁኑ ሰዓት በመላ አሜሪካ ህገወጥ ስደተኞችን የማደኑ ስራ በስፋት ተጠናክሮ የቀጠለ መሆኑን ዘገባዎች እያመላክቱ ነው። ባለፈው ዓመት ግንቦት ወር የሀገር ውስጥ የደህንነት መስሪያ ቤት አማካሪ የሆኑት ስቴፈን ሚለር እንዳሉት ትራምፕ በቀን 3000 ሰነድ አልባ የሆኑ ስደተኞችን ለመያዝ እቅድ እንዳላቸው ተናግረው ነበረም። በእርግጥ እስካሁን ባለው ሁናቴ በህጋዊ የመኖሪያ ሰነድ ያልተደገፉ ምን ያህል ህገወጥ የሚለው ታርጋ የተለጠፈባቸው ስደተኞች አሉ የሚለው ጠቅለል ያለ መረጃ የወጣበት ሁናቴ የለም። በየጊዜውና በየተቋማቱ የሚሰጠው አሃዝ የሚለያይ ነው። ሴንተር ፎር ማይግሬሽን ስተዲስ ኦፍ ኒውዮርክ ያወጣው አሃዝ የትራምፕ አስተዳደር በህገወጥ መንገድ አሜሪካ እየኖሩ ነው ያሏቸውን ለይቶ ለማባረር እያደረገ ያለው እንቅስቃሴ ውጤት እያስገኘለት ነው። እነዚህ በፖሊስ አድን ውስጥ ያሉትን ስደተኞች ሰነድ አልባ ወይንም አንዶኪመንትድ እያሉ ይጠሯቸዋል። የኒውዮርክ የስደተኞች ጥናት ማዕከል የእነዚህን ሰነድ አልባ ስደተኞች ቁጥር 11.7 ሚሊዮን ያደርሰዋል። ከነዚህ ውስጥ እስካሁን ባለው ሁናቴ 2.5 ሚሊዮን የሚያህሉት አሜሪካንን ጥለው ወጥተዋል። ይህ የሆነው ትራምፕ በሁለተኛው ዙር ምርጫ ስልጣን በያዙ ዓመት እንኳን ሳይሞላቸው ነው። ገና ድፍን 3 ዓመታት እንዳላቸው ሳይዘነጋ ማለት ነው። New record-breaking figures out by the Department of Homeland Security revealed 2.5 million illegal aliens have left the U.S. since President Trump took office in January. 605,000 were deported, 1.9 million self-deported, according to DHS, saving billions for public services. ሰነድ አልባ ስደተኞች የሚባሉት የትኞቹ ናቸው በሚለው ዙሪያ የህግ ባለሙያ እናገራለሁ ያለው የአማርኛው ቢቢሲ ድረገጽ ጉዳዩ ምን ያህል ኢትዮጵያውያንን ሊመለከት እንደሚችል ሰፋ ያለ ጽሑፍ አስነብቧል። ለወሬ ምንጩ ሙያዊ አስተያየታቸውን የሰጡት በአሜሪካ የህግ ባለሙያና የሰብአዊ መብት ተሟጋች የሆኑት ፕሮፌሰር ሄኖክ ጋቢሳ ናቸው። እርሳቸው በሰጡት ማብራሪያ የሐሰሳና የማባረር ሂደት የጥገኝነት ጉዳያቸው በየትኛውም የአሜሪካ መንግስት ተቋም የማይታወቁትም መሆኑን አመላክተዋል። በመደበኛ ፍርድ ቤት ይሁን ስደተኞችን ጉዳይ በሚመለከተው ፍርድ ቤት እየታየ ያለ ጉዳይ የሌላቸው ስደተኞች ሰነድ አልባ ስደተኞች በሚለው ውስጥ ይካተታሉ ብለዋል። US Citizenship and Immigration Service የሚባለው በአሜሪካ ለጥገኝነት ጥያቄ የሚያቀርቡ ሰዎችን ጉዳይ በመመልከት ፍቃድ የሚሰጠውና የሚከለክለው ተቋም ጉዳያቸውን ያልያዘ ሰዎችም ሰነድ አልባ በሚለው ውስጥ የሚገኙበት ይሆናል ተብሏል። ፕሮፌሰር ሄኖክ ከአሜሪካ መንግስት ኤጀንሲዎች ጋር የሚያገናኛቸው ጉዳይ የሌላቸው ስደተኞች አደገኛ ሁናቴ ውስጥ ናቸው ብለዋል።
በፍርድ ቤት ከአሜሪካ እንዲወጡ ትዕዛዝ የተላለፈባቸውና እዚያም እየተደበቁ የሚኖሩ አሊያም በፍርድ ቤት ቀጠሮ ያልተሰጣቸው እንዲሁም ወደ ፍርድ ቤት ጉዳያቸውን የመውሰድ ዕድል የሌላቸው ሰዎችም ይኸው የዶናልድ ትራምፕ ስደተኞችን የማባረር እርምጃ ይመለከታቸዋል ተብሏል። የትራምፕ አስተዳደር ከመነሻው ጀምሮ በአሜሪካ ያሉ ህገወጥ ያላቸውን ስደተኞች አድኖ ለማባረር ሌሎች አዳዲሶችንም ላለመቀበል ቆርጦ ቢነሳም ነገሩን ያባባሰው ከሳምንታት በፊት አንድ አፍጋናዊ ስደተኛ ዋሽንግተን ውስጥ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ በፈጸመው አደገኛ ጥቃት አንዷን ሲገደል ሌላኛዋን ደግሞ ክፉኛ ካቆሰለ በኋላ ነው። ይህ ክስተት የትራምፕ አስተዳደር ከህገወጥ ስደተኞች ባሻገር ህጋዊዎቹን ጭምር የሚመለከት የጅምላ እርምጃዎችን እንዲወስድ አድርጎታል። የትራምፕ አስተዳደር ህጋዊ ሰነድ ያላቸው ኤርትራውያን እንዲሁም ሶማሊያውያንን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ ዜጎች የመኖሪያና የሥራ ፍቃድ ላይ እንደገና ምርመራ የሚያደርግ መሆኑን አስታውቋል። ከየትኛውም ሀገራት ዜጎች የሚቀርቡ የጥገኝነት ጥያቄዎችን በአጠቃላይ ላልተወሰነ ጊዜ እንዲታገድ መደረጉም የሚታወስ ሲሆን ፕሬዚደንቱ ከሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ቋሚ እገዳ ለመጣል ውጥን እንዳላቸው ተሰምቷል። ትራምፕ ከሶስተኛው ዓለም ሀገራት ወደ አሜሪካ የሚገቡትን ወይንም የገቡትን ሰዎች እንደ ሀገሪቱ ሸክም አድርገው ይመለከቷቸዋል ነው የሚባለው። ትራምፕ እኛም የምንፈልገው ሸክም የሚሆንብን እኛ ያፈራነውን ኢኮኖሚ የሚቀራመት ሳይሆን በገንዘብና በእውቀቱ የሚያግዘን ነው ብለዋል። ለዚህም ሀብታሞች ልዩ ቪዛ እስከ ዜግነት የሚዘልቅ የሰነድ ሽያጭ ሳይቀር ያዘጋጁ መሆኑን ተናግረዋል። ትራምፕ ከሰሞኑ ይፋ ያደርጉት የሀብታሞች ቪዛ ጎልደን ካርድ ይባላል። ይህን ቪዛ ለማግኘት የሚያመለክቱ ግለሰቦች ብቁ መሆናቸው በሚገባ ታይቶ ከተረጋገጠ ቀጥታ ዜግነት ማግኘት የሚችሉበት መንገድ ይመቻችላቸዋል። በአንድ መልኩ ዳም ሆኖ እየተሽለከለከ በሚያገኛት ተባራሪ ስራ ኖሮን ለመግፋት የሚጣጣረው ሰው ህገወጥ ነህ በሚል ዘብጥያ ከመውረድ ጀምሮ ክብሩ ተዋርዶ በኃይል ወደ መጣበት እንዲመለስ ሲደረግ፣ በሌላ አቅጣጫ ደግሞ $1 ሚሊዮን ክፍያ አሜሪካ መኖር የምትፈልጉ ካላችሁ አለን በክብር እንቀበላችኋለን እየተባለ ነው። ትራምፕ ከዚህ ቀደም የተወሰኑ ሀገራትን በመለየት አሜሪካ የእነዚህን ሀገራት ዜጎች እንዳትቀበል የሚል ውሳኔ አሳልፈዋል። በቅርቡ ደግሞ ለ19 የውጭ ሀገራት ዜጎች የተሰጡ የመኖሪያና የሥራ ፍቃድ እንዲመረመር አዘዋል ተብሏል። አሁን ነገሩ ከረርና መረር እያለ መጥቷል። በጠቅላላው የሶስተኛው ዓለም ሀገራት ዜጎችን የሚመለከት ውሳኔ ሊተላለፍ መሆኑን ዘገባዎች ያመላክታሉ። ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ትስስር ገጻቸው አስታውቀዋል። ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓል ምክንያት በማድረግ ነው። በዚሁ የትሩዝ የማህበራዊ ትስስር ገጽ መልእክታቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛው ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ ብለዋል። በባይደን ዘመን ወደ ሀገሪቱ እንዲገቡ የተደረጉ ሚሊዮኖችን ፍቃድም እሰርዛለሁ ብለዋል። አሁን ስደተኞችን በተመለከተ በአሜሪካ በሁሉም አቅጣጫ የተጧጧፈ እርምጃ እየተወሰደ ነው። ድንበር መዝጋት፣ ስደተኞች ለፍቶ አዳሪ ሆኑ ወይንም ወንጀለኞች አድኖ በቁጥጥር ስር መዋልና የመሳሰሉት ተጠናክረው ቀጥለዋል። ከሰሞኑ ደግሞ ከሁሉም የከፉ አደገኛ የውጭ ዜጋ ወንጀለኞችን ይፋ የማድረጉም ስራ ተጀምሯል። በዚሁ አቅጣጫ የበርካታ ሀገራት ዜጎች ወይንም ተወላጆች ይፋ ሲሆኑ ኢትዮጵያውያን ጭምር ተካተዋል። በዚህ ዝርዝር ውስጥ ከተለያዩ የአሜሪካ ግዛቶች የተያዙ 8 ወንዶችና አንዲት ሴት ኢትዮጵያውያን ፎቶግራፍ፣ ስምና የፈጸሙት ወንጀል ከየትኛው የአሜሪካ ግዛት እንደሆኑም ይፋ ተደርጓል። ልክ እንደ ሌሎቹ ሀገራት ዜጎች ሁሉ ኢትዮጵያውያን የተወነጀሉባቸው የወንጀል አይነቶች በግድያ፣ በዝውውር፣ የጦር መሳሪያ ይዞ በመገኘት፣ በዘረፋ፣ በተደጋጋሚ ጠጥቶ ማሽከርከር፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበር፣ የቤት ውስጥ ጥቃት፣ ልጆችን ማገት፣ የሽብር ማስፈራሪያ፣ ህገወጥ የገንዘብ ዝውውር የሚሉት ይገኙባቸዋል። ቢቢሲ ያነጋገራቸው በሜሪላንድ የኢሚግሬሽን ጠበቃ የሆኑት ሄኖክ ገቢሳና ሙሉ ዓለም ጌታቸው በአሜሪካ የሚገኙና ጉዳዩ የሚመለከታቸው ኢትዮጵያውያን ምን አይነት ጥንቃቄ ማድረግ እንደሚገባቸው ምክር ሀሳብ ለግሰዋል። የትራምፕ አስተዳደር ወደ ሀገራቸው መልሳቸዋል ብሎ የተነሳው ጥገኝነት ጥያቄዎች የወንጀል መዝገብ ላይ ስማቸው የሰፈረ መሆኑን ጠበቃ ሙሉ ዓለም ለቢቢሲ ተናግረዋል። የትራምፕ አስተዳደር ሰነድ አልባ ስደተኞችን ቢሆኑ በፍርድ ቤት ከሀገር እንዲወጡ ውሳኔ የተላለፈባቸውን ብቻ ከሀገር አስወጣለሁ ብለዋል። የተለያዩ ጥናቶች ግን የህግ አስከባሪ አካላት ከሀገር መውጣት አለባቸው ብለው በቁጥጥር ስር ከዋላቸው ሰዎች መካከል 2/3 የሚያሉት ምንም አይነት የወንጀል ሬከርድ የሌለባቸው ናቸው። ማንኛውም ጥገኝነት ጥያቄ ፍርድ ቤት ቀርቦ ጥፋተኛ ነው ተብሎ እስካልተፈረደበት ድረስ ነፃ እንደሆነ ነው የሚቆጠረው የሚሉት ጠበቃ ሙሉ ዓለም አሁን ታስረው የሚገኙት አብዛኞቹ ሰዎች ምንም ወንጀል የሌለባቸው በመሆናቸው አስተዳደሩ መጀመሪያ ላይ ከገባው ቃል ወሰኑን አልፎ ሰነድ አልባ ስደተኞችን እያሰረ መሆኑን ያሳያል ብለዋል። ጠበቃ ሄኖክ ገቢሳ ደግሞ ሙያዊ አስተያየታቸውን ሲሰጡ በጥገኝነት የፍርድ ቤት ክርክር ላይ ያሉ ሰዎችን አስመልክተው ነው። ጥገኝነት ጥያቄዎች ጥያቄያቸው ተቀባይነት ሳያገኝ ከቀረ ይግባኝ የመጠየቅ መብት አላቸው ይላሉ። አንድ ጥገኝነት ጥያቄ ጉዳዩ በይግባኝ እየታየ ያለ ህገወጥ ስደተኛ ሊባል እንደማይችል ተናግረዋል። አንድ የስደተኝነት ጥያቄ ውድቅ የተደረገበት ግለሰብ እስከ ጠቅላይ ፍርድ ቤት ድረስ በመሄድ ጉዳዩ እንዲታይለት ማድረግ ይችላል ብለዋል።
ያም ሆኖ አሁን ባለው የትራምፕ አስተዳደር ስደተኞችን በተመለከተ እየወሰደ ያለው እርምጃ ከስር እስከ ማባረር የዘለቀ ነው። ኢትዮጵያውያኑም የዚህ ዘመቻ ሰለባ ላለመሆን የየራሳቸውን ጥንቃቄ ማድረግ እንደሚገባቸው እየተነገራቸው ነው። ለቢቢሲ ምክራቸውን የለገሱት የሕግ ባለሙያዎች ኢትዮጵያውያኑ መኪና በሚያሽከረክሩበት ወቅት ጥንቃቄ ማድረግ፣ ጠጥቶ አለማሽከርከር፣ ከተገቢው ፍጥነት በላይ አለመንዳት፣ በሚንቀሳቀሱበት ወቅት ተገቢውን ሰነድ ይዘው መገኘት አለባቸው፣ ከጸጥታ አካላት ጋር አምባጓሮ አለመፍጠር፣ የሕግ ወይንም የጸጥታ አካላት ሲያስቆማቸው ላለመታሰር በሚል ለማምለጥ አለመሞከር ይኖርባቸዋል ሲሉም አሳስበዋል።